የአባት አይነ ጥላም የዝሙት መንፈስም እንዲሁም አስተሳሰብ በአጠቃላይ ልጅ ላይ የመተላለፍ እድሉ በጣም ሰፊ ነው። ወንድ ልጅ ላይ የሴት ልጅ እናት ደግሞ ሴት ልጇ ላይ መንፈሱ የመተላለፍ እድሉ በጣም ሰፊ ነው። ስናገር ሰምቶ እናቴ ፊት መጠየቅ የምፈልገው ነገር ስላለኝ እውነቴን እስካሁን አላዋራኋትም ማለት እና እማዬ መምህር ተስፋዬ ፊት ነው የምጠይቅሽ አባቴ ዘማዊ ነበር አላት። እንዴ ከዘማዊነትም ከስንት ነገር ነው ስንት ነገር አልፏል ተው እስቲ ይላሉ። ለምን እኔም ብቻ ወለዳችሁ? እንግዲህ አንዱ ወንድምህ ሞቶብኛል፣ አንዱ ደግሞ እንደምታውቀው ጥሎኝ ሄዷል፣ አንተ ብቻ ነው የቀረኸው አሉት። አይመስለኝም እማዬ ወልደሽን ነው ግን አለ። አንተ ደፋር እንደው ይሄ ድፍረትህ እንደው ስትናገር ስትጠይቅ ምን ማለት ነው እንዴ? ጡቴና ጥብቼ እኮ ነው ያሳደግኩ ምናምን አሉት። እንዲያው እናትህ ነኝ። እሱም ደግሞ እንግዲህ እናቴ ከሆንሽ ልጅሽ ከሆንኩኝ ምንም ባንቺ የወጣሁት ነገር የለም። አባቴም ዘማዊ ከነበረ ምናልባት መምህር ተስፋዬ እንዳስተማረው የዝሙት መንፈስ በዘር ብቻ ሳይሆን በቡዳም ይተላለፋል፣ ቡዳም ይበላል ይባላልና ምናልባት አባቴ እኔን በቡዳ በልቶኝ ቢሆንስ? እንደው እስቲ ከዋናው አትጀምር ልጄ፣ ከዋናው አትጀምር። እስቲ መጀመሪያ መምህርን ጥያቄ ጠይቅና ከዛ ይመልስልሽ። ጊዜ አንቺን ነው መጠየቅ የምፈልገው። እሱ ፊት በር ላይ የቤት ሰራተኛ የምትመስል ኩርቱ ፌስታል ቢጫ ፌስታል ያዘች ልጅ ዝም ብላ ቆማ ታለቅሳለች። የግቢያቸው በር ወደዛ ራቅ ብላ በመኪና ሲገቡ ምን ሆነሽ ነው የሚጣ አሏት። እትዬ አባረውኝ ነው። የት? እዛኛው ቤት አባረውኝ ነው። ነይስ ነይ ግቢ ከኋላ ከፈትላት ማን ብሎ ጥበቃው ተከፈተ እንትን አለ። መኪናው ከገባ በኋላ ተከትላ ገባች። ማናቸው ነው? እነማን ቤት ነበር? ወደዛ እንዲህ ብሎ ወሰል ጊዜ በቃ ሰናብተውሻል፣ ብርሽ ሰጥቶሽ? አልሰጡኝም። ታያቸው በቃ ስንት ነበር ደሞዝሽ? 2000 ብር አለች። በቃ እኛ ጋር ትሰሪያለሽ፣ ሰራተኛ የለንም አይደለ? ከጥፋታቸውም አይማሩም። እንደገና ስልታዊ መንገድም ተጠቅመውብናል ሰዎች እንደዚህ ልከውብን ሊሆን ይችላል ብሎ እንኳን አያስቡ። ደግነት በነገራችን ላይ እንከን አታወጡለትም። ሁልጊዜ ደግነት አዲስ ነው። በእርግጥ ከጥፋት ካለፈው መማር ጥሩ ቢሆንም ይሄንን አሁን ሰው ይብረዳው እንደዚህ ቢሆንስ ብላችሁ አቃቂር ማውጣታችሁ በራሱ ችግር ሊሆን ይችላል። መጠንቀቅ ግን ጥሩ ነው። ታስጠጉትና ግን ትጠነቀቃላችሁ። ትረዱትና ዞር ነው። እስከ ተወሰነ ድረስ ነው የምትሄዱት እንጂ አጠቃላይ ደሃን ሽሹ፣ ሰዎችን አትርዱ የሚል መልእክት አይደለም እያስተላለፍኩ ያለሁት። ይሄ ቤት ግን የገጠማቸው ፈተና ይሄ የገጠማኛችን ባለቤቶች የገጠማቸውን ፈተና ነው የምነግራቸው። አንዳንዴ እንዲህም አለ ነው እንዲህም አይነት ቤት አለ ነው ለእናንተ የምናገረውና አመጣት መጣች። የቤት ሰራተኛ ሆነች። ከገባች ከሁለት ቀን ከሶስት ቀን በኋላ ፈገግታ በቃ መሳቅ ነው የምትጫወተው። ከልጆቹ ጋር ሳይክል ሲነዱ ግቢ ውስጥ አብራ ትጫወታለች። ምን ትላለች? ወይ እቺስ ደግሞ ገና ልጅነቷን አልጨረሰችም፣ ለዚህ ይሆናል ያባረሯት፣ ሙያ አልለመደችም ብለው ነው ምናምን ብለው በጣም አዘኑላት። ልብስ ቀሚስ ገዙላት ከገበያ። አብራት ገበያ ስትሄድ ሽንኩርትን ምንም አስቤዛ ገዝታ የሆነ ከላይ ቲሸርት ወይ ስካርፕ ወይ ደግሞ ፓንት ምናምን ስትገዛላት እትዬ አመሰግናት ትንጠላጠልና ሰላም ትላታለች። እንዲህ እያሉ አብረው መኖር ጀመሩ እና እቺ ቤት ሰራተኛ አዝነውላት አይደል ያመጡት። እንግዲህ ለሰው ማዘን ልማዳቸው አይደል። ዋናው አመሏ ተከፈተ። ምንድነው እሱ አመሏ? ጥርጋጋ መብላት። የሚጣፍጥም ነገር ይሁን ምንም ይሁን ቤት ውስጥ የተሰራው ነገር ድርግም አጋት በላውና አላየሁም፣ አልሰማውም። ማን ይበላው? እኔ እንጃ፣ እኔ አላውቅም። ልጆች ይሆኑ እንዴት እንደዚህ ይሆናል? አንድ በሉ። ይሄ አንደኛው ችግር። ሁለተኛ ነገር ደግሞ በጣም የሚያምር ልብስ ጥሩ ምናምን የሆነ ቆንጆ ልብስ ምናምን ከሆነ ያንን ልብስ አውጥታ ወስዳ ለጓደኞቿ መስጠት። ሌላው ደግሞ ስራ እያለባት ቴሌቪዥን ጋር ቁጭ ብላ ድራማ ስታይ ትውላለች። ስራ እያለ ስራ የተባለችው ነገር በከፊል ተሰርቶ አይጠብቃትም ሚስትየዋና ስልችት ታርገቻት። አንቺ ልጅ እነዛ ሰዎች ያባረሩሽ ወደው አይደለም፣ ይሄ ችግር ስላለብሽ ነው፣ እኔም ላባረርሽ ነው። ስለዚህ ውይትይ ኧረ በማርያም ትላለች። እና ታዲያ ስርዓት አድርገሽ ስሪያ እሺ ብላ ከዛ የሚካኤል የገብርኤል የድንግል ማርያም የመድኃኔዓለም ዝክር በሚዘከርበት ጊዜ በቃ ብልሽሽት ይልባታል። ምግቡ ይበላሻል፣ አይጣፍጥም፣ ይጎረናል። የሆነ ደስ የማይል ሽንት የሚሸት ነገር ይኖራል ምግቡ ላይ። ግራ ይገባታል እና ምንድነው ይሄ ነገር አልገባትም። ሰራተኛዋ ነች ብላ ምናምን አታስብም፣ ግን ያልተለመደ ነገር ሆነባት። ሰራተኛዋ ከመጣች ጊዜ ጀምሮ ነው የመጣው ይሄ ነገር። ከአንድም ሁለት ሶስት ጊዜ እንደዚያ ነገር አጋጠማትና ምንድነው ግን እዚህ ቤት ውስጥ እስቲ ቆይ ምግቡ ከተሰራ በኋላ ጠባቂ ላዘጋጅ ብላ
ለማንም ሳትናገር አንድ ሰው ብቻ ጠባቂ ታዘጋጀ። ምግቡ ከመሰራቱ በፊት አራተኛ ዝክሯ ላይ ሰው ታዘጋጃለች። ጠብቂ ምግቡ እንዴት እንደሚሰሩት እንዴት እንደሚያደርጉት በጠብቂና ምግቡ ጠረኑ እየተቀየረ ተቸገርኩኝ። ሰውም ደስ ሳይለው ምግብ ወጡን ሳይበላ እንጀራውን በልቶ ነው የሚጨርሰው። ዳቦ ብቻ ነው የሚበላው። ወጡ እንዳለ አለ ነው በቃ ያለው ምንም አልተነካም። ምንድነው ይሄ ነገር ብላ ስትል ሲጠብቁ ሰራተኛዋ ድንገት የሚገርማችሁ ማታ እኮ ነው ወደ እንግዲህ እንደ ነገ ዝክር ነው እንደ ዛሬ ድንገት ገብታ ሸዋ አርጋ ተመልሳ መጣች። ብላ ይጠብቅ የተባለችው አይት ታረጋት ፖፖ ነው ይዛ የተመለሰችው። ከዛ ምን ልበላት አለችና አውቄ አይቼሻለሁ ያረግሽው ነገር ለምን ነው እንደዚህ ያረግሽው ልበላት ብላ አንቺ ለምን ነው እንደዚህ ያረግሽው አይቼሻለሁ ያው ካሜራ አስቀምጬ ነበር ስትላ ጊዜ አለች። ምንድነው ያረግሽው አሁን ያረግሽውን ተናገሪ ሳላጋልጥሽ ስትላ ጊዜ ሮጣ ወጣች። ሮጣ በስመ አብ እንዲህ ብላ እንግዲህ ዋዜማ ነው በቃ ማለት አልጠበቁም እንደዚህና ምክንያቱ ምንድነው ብለው ዝክሩ ያ የተበላሸ የተባለውን ወጥ ለብቻው አደረጉትና እንደገና ለሊቱ ሙሉ ሌላ ወጥ ሲሰራ ታደረ። ይሄኛው ይቀመጥ ተብሎ በእርግጥም ያልተነካኩ ወጦችና ይሄኛው የተበላሸ ወጥ ጠረኑ ይለያያል። ሁሉም ጋር ልታረግ ነበር ሐሳቧ። እሷ ሽንት እኮ ነው የደፋችበት የልጆች ሽንት። በጣም እኮ የሚገርም ነው። እና ሄዳ የመድኃኔዓለም ስዕል ስር ተደፍታ መድኃኔዓለም ሆይ ምንድን ያደረግኩት ምንድን ያጠፋሁት እቺ ልጅ ምንድን ያደረገችው እባክህን አጋልጥልኝ በቃ አጋልጥልኝ በቃ ራስህ ጎትተህ ከሮጠችበት አምጣት ስትል ጊዜ ልጅቷ እየተንቀጠቀጠች ሌሊት 6 ሰዓት ላይ እያለች መጣች። ወጣ ሄዳ ስትሮጥ ተደፍራ መጣች። በእርግጥ መድኃኔዓለም አይደለም ያስደፈራት ራሷ በራሷ ጊዜ ስትሮጥ ነው። ለምን እንደሮጠች ስነግራችሁ የሚገባችሁ ያስደፈራት ማን እንደሆነ እና ልክ መኃልየ ዘሰሎሞን ምዕራፍ 5 ላይ ያለውን ታሪክ ማለት ነው። ስትወጣ በሌሊት ተደፍራ መጣች። እንደዚህ አይነ ርግቧን ገፈፉባት እንደሚለው አይነት ነገር ማለት ነውና እሺ የት ነው ሮጠሽ ሄድሽው? አሁን ነው ከየት የምትመጪው? ሲያዋት ደም በደም ሆናለች። ልጅቷ ገና ልጅ ናት፣ ድንግል ነበረች። በዛ ተበላሽታለች። ምንድነው ምን ሆነሽ ነው? ተደፈርኩትዬ እንዳትመጪም ብዬ ስሮጥ እኮ ምንድነው ያደረግሽው? ያጋለጠሽ መድኃኔዓለም ነው። አሁንም የተደፈርሽው ምን ሆነሽ ነው ስትላ ጊዜ እትዬ የእጄን ያገኘሁት ይቅርታ ልልሽ የመጣሁት ሌላ ነገር አይደለም። ይቅርታ ካልኩሽ በኋላ ወጥቼ እጠፋለሁ ጠዋት አለች። ወይ ታነቃለሁ። ምንድነው ንገሪኝ አለቻት። ጎረቤትሽ ነች የላከችኝ። እኔ አባረውኝም አይደለም ተቸግሬም አይደለም የመጣሁት እንደዚህ ብለሽ ግቢ ተብዬ ነው። እናስ ዝክሩን አበላሺ፣ ሰዎች ቤቷ ሲመጡ በቃ ያለው ነገር እንዳይጣፍጥ አድርጊ፣ እንደዚህ ብኩን አርጊያት ተብዬ ነው የተላኩትና ገንዘብ ተሰጥቶኝ ነው። እና አንቺ ባገርሽ ዝክር አታቂም እግዚአብሔርን አትፈሪም ስትባል ጊዜ ገንዘብ አታለኝ እትዬ። ከዛ ደግሞ ምን ጨካኝ እንዳደረገኝ አላውቅም እንጂ እኔ ራሴ እኮ መድኃኔዓለምን ወደዋለሁ እንዳለ ያለፉትን ዝክሮች ያበላሸሁት እኔ ነኝ ብላ እግሯ ስር ድፍት ይማሪኝ ብላ ለነፍስ ብሎ ያስጠጓት ልጅ እንደዚህ ጎዳቻቸው። ማን የላከሽ ስትባል አሁን አይደለም የምናገረው በሌሊት እንድትጣይ አልፈልግም። ድግሱ ይለፍ ዝክሩ ይለፍ ከዛ በኋላ ጠዋት እነግርሻለሁ። አሁን ልተኛ ተጎድቼ ወይ ሆስፒታል ወሰዱኝ ተደፍሬ ነው አለች። የደፈሯት ማን እንደሆነ አይታወቁም። አፈፍ አድርጎ ችግር ውስጥ ከተዋታል። ከዛ ሄዳ ሆስፒታል ተኛች። የዝክሩ ዕለት የመድኃኔዓለም ዝክር ስታዘክሩ አለች። እንግዳ ከሸኘች በኋላ ሆስፒታል ሄዳ ጠየቀቻት። ምስኪን ምን ታርግ ታዲያ ጠየቀቻት። ያው ተኝታለች። በረጋሽ ላይ ጎድተዋታል። የእንትን ከህመሙ ከመደፈሩ በላይ ህመም የሆነባት ምንድነው ምንም በቃ የመድኃኔዓለም ዝክር ማበላሸቷ የሴትዮዋን ደግነት ማበላሸቷ ነው ግራ ይገባት ልጅቷና የእጄን ያገኘሁት ይበለኝ የሚለው ነገር ነው የሚበዛው ቪዲዮ ላይ የምትሰሙት ላይና ከዛ ማን ነው የላከሽ? አንቺስ እሺ የሆነ ሆኖ ልትድኝ ነው መቼም ሴት ነሽ ሆኗል ተፈጽሟል። ግን ማን የላከሽ? እገሊት የምትባል እንዴ እና እሷ መታ ዝክሬን ትበላለች አይደል እንዴ? ታዲያ እንዴት እንደዚህ ታደርጋለች? እሷ ቤት ነበርሽ? አዎ። አንቺ የእሷ ቤት ሰራተኛ ነበርሽ? አዎ። ታዲያ የላከችሽ ለዚህ ነው? እሷ ቤት ሰራተኛ ቀጥራለች? አዎ ቀጥራለች። ስንት ከፈለችሽ? 10,000 ብር። ብር ካልከፈልሽኝ አልሄድም አልኳት። እና ምን ዋንሽ? እዚህ ዘመዷ ነኝ። ዘመድ የስጋ ዘመድ? አዎ ስጋ ዘመዷ ነኝ። ክፉ ይቻረመኔ ትላለች።
እኮ ለምንድን ነው እንደዚህ አድርጊ የምትልሽ? እኔ አልነገረችኝም። እንዲህ አድርጋኝ ነው እንዲህ አድርጋኝም አላለችም። መድኃኔዓለም በዕለተ ቀንህ ይሄን ነገር አሰምተኸኛል፣ ጠላቴ ማን እንደሆነ። እባክህን ለደግነት ብዬ የማስጠጋቸውን ሰዎች በሙሉ ክፉ ሆነው እንዲሄዱብኝ ምክንያት የሚሆነው ምክንያቱ ምን እንደሆነ ትንሽ እየተገለጠልኝ ነው። እስቲ ከነገ ጀምሮ ሱባኤ እገባለሁ። ምክንያቷ ምን እንደሆነ ሄጄ ሳልጠይቃት ራስህ ትነግረኛለህ። ዝክርህ አጋልጦልኛል ብላ በማግስቱ ሱባኤ ትይዛለች። ሰራተኛዋን አምጥታ ቤት አስቀምጣታለች። ድጋሚ ብትበድኝ ይሄ መጽሐፍ ቅዱስ አሁን እጅሽን ጭነሽ የምትሚይበት መጽሐፍ ቅዱስ ይፍረድብሽ ብላ መልሳ ታመጣታለች። ባልየውም እንደዚሁ አስምለዋት ያው ተጎድታለች ብለው እንደገና አስታሟት መልሳ ደግሞ የቤት ሰራተኛ ሆነች። አይገርማችሁም? ከዛ ሱባኤ ስትይዝ ሱባኤ ከመያዟ በፊት ሱባኤ ሊይዝ ነው ብላ ለጓደኞቿ ስትናገር ስለ ሱባኤ የሚናገር 144ኛ የሚባል ኤፍታህ ገጠመኝ የሚባል አለ። ኤፍታህ ላይቭ ብለሽ ግቢና 144ኛ ስለ ሱባኤ 3 ሰዓት ሙሉ ያስተምራል። ግቢና አዳምጭ ብሏት የኔን ይሰጧታል። እሱን ስታዳምጥ 3 ሰዓት ሙሉ ለሚፈጀው ሱባኤ ምን እንደሆነ በደንብ አርጋ ጥንቅቅ አርጋ ትማራለች። ቀድማ ግን ታውቃለች ስለ ሱባኤና የበለጠ ዕውቀት ኖሯት ገጠመኝን በዛው ያዳመጠች በማግስቱ ሱባኤ ገብታ ትሰግዳለች። የ3 ሰዓት የ6 ሰዓት የ9 ሰዓትና የ11 ሰዓት ጸሎት እስከሚደርስ ድረስ በመሃል ገጠም እያዳመጠች እያቆመች ሱባኤ እየገባች እያቆመች። ግን በሱባኤ መካከል እንደዚህ ማዳመጥ አይፈቀድም። ሱባኤ ማለት በእያንዳንዷ ደቂቃ እግዚአብሔር ማናገር ማለት ነው። የጸሎት ሰዓት ሲሆን ትጸልያላችሁ። ጸሎት ከሌለ ደግሞ ጸሎት ስትጨርሱ ደግሞ መዝሙር ታዳምጣላችሁ። ከዛ ደግሞ እንቅልፍ ከሆነ እንቅልፍ ጋደም ትላላችሁ፣ ትንሽ እረፍት። ከዛ ደግሞ ትነሳላችሁ፣ ትጸልያላችሁ። እንደዛ ነው እንጂ ከምትናገሩት ለእግዚአብሔር ከምታሳስቡት ያ ከዛ ጥያቄ ውጪ ሐሳባችሁ ሊሰርቅ የሚችል ሌላ ነገር በፍጹም ማሰብ አይፈቀድም። እሷ ግን ይሄንን ያደረገችው ስላላወቀች ሊሆን ይችላል። ያም ሆኖ ግን መድኃኔዓለም መልስ መለሰላት። ወይ ጉድ የሚገርም ነው እያለች ስትሰግድ ስትጸልይ የመለሰላት መልስ ምንድነው? የራሷ መንፈስ ተነሳ። ጮኸች፣ ብላ ጮኸች። ባሏ ምንድነህ እያለ እሱም ገጠመኝ እንዲያዳምጥ ነግራው እሱ ቤት ሳሎን ላይ ያዳምጣል፣ እሷ በሞባይል ታዳምጣለች። እና መጨረሻ ላይ እሷ ከሱባኤ ስትወጣ 2 ሳምንት ማለት ነው ሱባኤ ያዘችው። የሚገርማችሁ ከሱባኤ ስትወጣ እሱ ፐርፌክት ሆኖ እሷም ፐርፌክት ሆና ነው የወጡት። በጣም አሪፍ ሆነው ገብቷቸው ምናምን አንተ አይገርምም ይሄን ታሪክ ሰማሁ እየተባባሉ ነው። እና ማነህ አንተ ሲባል እኔ ሰላቢ ነኝ። ማነህ አንተ? እኔ ንፉግ ነኝ። እንዴ ሰላቢ ማለት ከየት የመጣው? የጓደኛዋን ስም ጠራ። ንፉጉስ ከማን? ከአባቷ ነው የመጣሁት። እንዴ እሺ እሷ ንፉግ አይደለችም። አዎ እኮ አባቷ ንፉግ ስለነበረ ንፉግነቱን አስጥላ ለጋስ ቸር ስላደረገችው ተናልጄ እሷ ላይ መጥቼ እየተበቀልኳት ነው አለ ባልየው። ይሄ ሁሉ ሰዎችን ክፉ ስታረግብን የነበርኩ አንተ ነህ? አዎ። እስቲ ቁጥር ሲለው ጊዜ ወለኛዋን ያቺ ጎረና ልጇን ያመጣዋት እናንተ ቤት መጣ ስታኖራት ለነፍሷ ብላ ስታመጣት እኔ ደግሞ ለነፍሷ እንዳትሆን ወረኛ እንድትሆን አድርጌ ያባረርኳት እኔ ነኝ። ሚስትህ ላይ ሆኜ ከሚስትህ ላይ ወጥቼ እነዛን ሰዎች ወረኞች፣ ሌቦች፣ ዘማውያን፣ ደፋሪ ማረጋቸው እኔ ነኝ ብሎ ተናገረ። እና እነዛን ሁሉ ሰዎች ሌባውን ወርቁን የሰረቃት የዝሙት መንፈስም ችግር ያለበት ያ ሁሉ ነገር የተፈጠረው አንተ ነህ? አዎ። ጭራሽ የጓደኛውን ራሱ የጓደኛው ወንድም ያደረገውን አያውቅም ነበር። ልቧን ሰውሬ የጓደኛህን ወንድም ከሷ ጋር እንዲዳራና ሩካቤ እንዲፈጽሙ አድርጌያቸዋለሁ አለ። በጣም ይገርማል። እንዳለ ዝግዝግ ተናገረ። ደነገጠ። ሪከርድ እያረጋት ነበረ። ከዛ ወደ ልቧ ስትመለስ አሰማት። ምንም አልተቀየማትም። ምክንያቱም ሚስቱን ያውቃታል በደንብ። ለነፍሷ ብላ ያመጣቻቸው ሰዎች ባህሪ የሚገለብጠው መንፈስ እንደሆነ ከተናገረ ይሄንንም ዝሙቱም የተፈጸመው በዚህ ምክንያት እንደሆነ ነው የተረዳውና ሁሉንም ሲቆጥራቸው ለነፍስ ብላ ነው ያመጣቻቸው። ኢቭን የኔ ቢጤዎች እንኳን በአንድ ቀን በልተው በሬት አርዶላቸው በልተው ሲሄዱ እንኳን አያመሰግኑም። ምን ዝም ብላችሁ እንዲህ የሻገተ እንጀራ ወይም ደግሞ የስስፍ ቢሉት ጎጃም የሚገባ እንጀራ እየሰጣችሁና ብለው የኔ ቢጤዎቹ ተሳድበው ይሄዳሉ። ምግብ በልተው በሳህን እንጀራ ተሰጥቷቸው በልተው የተቋጠረ ወይም ሌላ እንጀራ ስጡኝ ሲሉ የለም ከተባሉ ይሳደባሉ። ሳይመርቁ ተሳድበው ይሄዳሉ። የሚገርማችሁ እና በቃ ለደግ ብላ የምታደርገው ነገር ይገለበጥባታል፣ ክፉ ይሆንባታል። በጣም መጥፎ በቃ እንደ ንፉግ እስክትመስል ድረስ ማለት ነው።
ምን በድዬ ምን አድርጌ ነው ማልመረቀው? የሚመርቀኝ ሽማግሌ እንኳን ልጣ ትላለች አንዳንድ ቀን። እና ይሄን ሁሉ ማረግባት እኔ ነኝ። ከማን የመጣው ሲባል ከአባቷ። አባቷ በጣም ስግብግብ፣ ስቁንቁን፣ ንፉግና ችጋራም ነበሩ ብሎ መንፈሱ ተናገረ። እና የአባቷን ይሄንን ባህሪ ስታስወግድ እኔ ደግሞ ተናደድኳል። አንተ ማን ነህ ሲባል ዛር ነኝ፣ ከዘር ነው የመጣሁት። እንደዚህ በቃ እጃቸው አይፈታም። ጨባጭ የሚባሉ ሰዎች ታውቃላችሁ፣ የማይፈታ እጃቸው እና እንደዛ ነኝ ብሎ ተናገረ። ሰላቢው ማን ነህ ሲባል ሴት ጓደኛዋ ነኝ። ዝክሩን ያበላሸሁት። ለምንድን ነው ያበላሸሽው? ምን አጠፋች? ምን አጥፍታል? ምን አድርጋ ነው ሲባል ጊዜ በቃ ምንም አይመቸኝም፣ ደስ አይለኝም። እንዴት? እኛ ከውስጧ የመጣን የክፋትና የቡዳ መንፈሶች ነን። በህይወቷ በትዳሯ እንቀናለን። ለምን እንደዚህ ሆነች? ጭራሽኛ ደግሞ የሷ መልካም መሆን ሲያናደን መልሳ ደግሞ ጓደኛዋን ደግሞ መልካም ልታረጋት እሱ እንደሷ እንደ ጥሩ ልታገኝ አንፈልግም ብለን በልቧ እሷ እኮ እንዲህ ናት እያልን ክፉ ነገር አሳስበን ተንኮል እንድታረግባት አደረግን ብሎ የገዛ ጓደኛዋ በመጥፎ ነገር እንድትነሳባት አደረጉ። የገዛ ጓደኛዋ እኮ ጓደኛ ስላችሁ የቅርቡ ጓደኛ ሳትሆን ሰላምተኛዋ ናት። ከመሬት ተነሳ ጸበኛዋ እንድትሆን ጠላት እንድትሆን አደረጋት። እንዲህ ነው ይላችሁ። ከእናንተ ላይ ተነስቶ ፍርድ ቤት እስክትገተሩ ድረስ ሊያደርግ ይችላል። ሰዎች ላይ አድሮ ጸብጭሮ የትም የማታውቁትን ሰው ማለት ነው። የቤት ሰራተኛዋን ልካ የድግስ ምግቡን አበላሽ ብላ እስክትልክ ድረስ ምን ብታረጋት ነው? ምንም አላረገቻትም። ግን በውስጥ የሚነግራት ነገር አለ። ምክንያት ብሎ የጠቀሰው ገንዘብ አበድሪኝ ስትላት ውይ አሁን ዝክር አዘከርኩበት እጄ ባዶ ነው ስትል አውቃ ነው የሚመስላት። ይኸው አየሽ፣ አውቃ እኮ ነው እንደዚህ የምትልሽ። እንደዚህ አይነት ነገር እየነገራት ተጠራቅሞ የመጣ ነው። አልሰጥም ማለት በራሱ ክፋት እንትን ሆነ እኮ ችግር መከራ ሆነ እኮ። እና ይሄን መንፈስ ከሚስትየው ላይ በጸበል አስወግደው ለቅዱስ ቁርባን በቅተው እግዚአብሔር ስሙ የተመሰገነ ይሁን። ሰራተኛዋም ለቅዱስ ቁርባን እንድትበቃ አደረጓት። አስገድዶ የደፈራትም ሰው ድጋሚ አግኝቷት እንዲታሰር ተደረገ። አግኝቷት ማለት ማታ ተልካ ስትወጣ ናቺ ምናምን ብሎ ሲያል ጊዜ እንዴ ይሄን ድምፅ አውቀዋለሁ፣ አንተ ባለፈው ጉድ አድርገኸኝ አንተ ነህ ለካ አሁን አውቄሃለሁ ጊዜ ያው ነግሬሻለሁ ለሰው ትናገሪና ምናምን ሲላት ወዲያውኑ ነው መታለ ስትናገር ለፖሊስ ተነግሮ የታሰረው። እና እንዲህም አይነት ህይወት ታሪክ አለ። ለመልካም ነገር ተብሎ የተደረገ ነገር፣ ለጽድቅ ተብሎ የተደረገ ነገር እየተገለበጠ የሚመጣው ከውስጣችን ካለው ንፉግ መንፈስ ነው። እሷ እኮ ቸር ናት፣ ግን አባቷን ወደ መልካም ነገር ስላመጣችና እባክህ አባዬ ስጥ፣ እንደዚህ አትሁን፣ ለድሃ እርዳ ስለምትል ያ መንፈስ ተናዶ አባትየው ንፉግ ማነው ቸር ሲሆኑ ሰጪ ሲሆኑ እኔ በስተርጅናማ ንፉግ መሆን አልፈልግም፣ እኔ እኮ አሁን መቃብሬ የተማሰ ልጤ ራሰ ልሞት የደረስኩኝ ሰው ነኝ ጨርሻለሁ፣ ለምን ንፉግም ሆኖ ብለው አውጥተው ነዳያን ሲመግቡ ምን ሲሉ በአባቴ ስም ያለች ሲሰጥ መንፈሱ ተናደደ። ያ የንፉግ መንፈስ፣ ያ ከአያት የመጣው የንፉግ መንፈስ ደግሞ ከየት የመጣ ነው? ከሚስት ከእንጀራ እናት የመጣ ነው። ወደ ኋላ ስትሄዱ ከአያት ማለት ነው። አያት የምትባል እንጀራ እናት አለች፣ የአያቷ ሚስት ማለት ነው። ያው እንደ አያት ከተቆጠረች እሷ ምንድነው ያደረገችው? እንግዲህ የዛሬ ብዙ ዓመት ማለት ነው። ወደ ኋላ ስትሄዱ ምንድነው ያረከው ሲባል መንፈሱ እንዴት ነው የገባኸው ንፉግ የሆንከው እንዴት ነው ሲባል ባሏ በታኝ ነበር። ገንዘብ ይበትናል። በቃ ለማንም እንዳይሰጥ ንፉግ እንዲሆን አድርገው ጓደኞቹ ብር በጠየቁት ቁጥር እየበተነ ስለሆነ ብር እንዳይሰጥ አድርገው ብላ እንጀራ እናት አስደግማ ባሏ እጁ እንዲታጠፍ አደረገች። ያ መንፈስ ነው ወደ ልጆች ተዋልዶ መጥቶ ንፉግ የሆነው። ይሄ እና ብዙ ጊዜ ልትሰጡ ብላችሁ ሳንቲም ገንዘብ ድሃ ልትረዱ ብላችሁ እምቢ የሚላችሁ ነገር ካለ ግድ የላችሁ ስጡ። ከሰጣችሁ በኋላ ደግሞ ክፉ ነገር የሚያጋጥማችሁ ነው ምናምን ከሆነ ደግሞ እናንተ ውስጥ ሆኖ ንፉግ የሆነ ክፉ የሆነ ጽድቃችሁ ጽድቅ ሆኖ እንዳይቆጠር፣ ምጽዋታችሁ ምጽዋት ሆኖ በረከት ሆኖ እንዳይቆጠር የሚፈልግ መንፈስ ስላለ እግዚአብሔር ይገስጽህ። ሁልጊዜ ደግ ነገር ሳረግ ክፉ ነገር የምታመጣብኝ የሆነ ነገር የምታመጣብኝ ኧረ እኔ እንዲያውም ሰው አረዳም እስክትሉ ድረስ እግዚአብሔር ገስጽ ብላችሁ ሰይፈ መለኮት ሰይፈ ሥላሴና መልኮ ሩፋኤል ጸልዩ። ይሄን ይመስላል።